የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወደ አሜሪካ በስልክ መስመራችን በመጓዝ በነቫዳ ግዛት ላስ ቬጋስ ከተማ ከሚኖረው ደጋረገ መላሹ ጋር በወቅታዊ ጉዳዮች እንወያያለን። ደጋረገ እንደምን አለ? ሰላም ወንድሜ ሰጠኝ። አድማጮች እንደምን አላችሁ? ሰላም ብያለሁ። እኛ ደህና ነን። እናንተ እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ከእናንተ ሻባት ሻሎም ነው ማለት ነው። አዎ እኛ ጋር ሰንበት ገብቷል። ከምሽቱ 7:42 ላይ ነው። እናንተ ጋርስ? እኛ ጋር አሁን 9:39 ነው። እኛ ሰዓት ፀሐይዋ በጣም ቆይታ ስለምትገባ አሁን ዛሬ 8 ሰዓት ከዚህ በኋላ ቆይቶ 9 ሰዓት ነው ሻባት የሚገባው። እናንተ ጋር ጠዋት ነው ማለት ነው። እኛ ጋር አሁን ጠዋት ነው። ጥሩ፣ በጣም ነው የምናመሰግን ደጋረገ። እንግዲህ ያው በጦርነት ዙሪያ ባለው ወቅታዊ ጉዳዮች በየጊዜው እንጠይቃለን። አንተም በሙሉ ፈቃደኝነት ነው ምላሽህን የምትሰጠን። በጣም ነው የምናመሰግን። ለ40 ቀናት ያክል እንግዲህ ጦርነት ተካሂዷል በኢራን ላይ። ይህንም እስራኤልና አሜሪካ በጥምረት የፈጸሙት ነው። እንዲያው በአሜሪካ ላይ በሰውና ንብረት ላይ ደረሰ የሚባለው ጉዳት እንዴት እየተገለጸ ነው እዛ ሀገር ውስጥ? በጣም አመሰግናለሁ። ሁልጊዜም እኔም እድሉን ስለምትሰጡኝ እና በዚህ ፕሮግራም ላይ ስለምታሳትፉኝ በጣም አድርጌ ነው የማመሰግነው ወንድም የሰጠኝ። በአሁኑ ሰዓት በአሜሪካ በጣም የሚገርም ነገር የተለያየ መረጃ ነው እየወጣ ያለ። እስካሁን ድረስ የጦርነቱን ውድመት በተመለከተ ጦርነቱ በአጠቃላይ ምን ያህል የኢኮኖሚ ችግር እንዳመጣ ወይም ደግሞ ምን ያህል ኪሳራ እንደደረሰባት ሀገሪቷ እንዲሁም ምን ያህል ደግሞ ሰው እንደቆሰለባት የመሰረተ ልማት ያጣችው ነገር ሁሉ በደንብ ተጣርቶ ገና አልቀረበም። እሱን በቀደምም እንደዚህ የሆነ አንድ የኮንግረስ አባል ጥያቄ ሲያቀርብ የተሰጠው ምላሽ ጦርነቱ መቻለቀና ጦርነቱ ሲያልቅ ነው ግምገማ የሚደረግ የሚል ሰምቻለሁ። ነገር ግን ሌላ አንድ የሴኔት አባል ደግሞ በአሁን ባለው እስካሁን ድረስ ባለው እስከ 80 ቢሊዮን የአሜሪካ ዶላር በጦርነቱ ምክንያት አሜሪካ ወጪ እንዳደረገች ሲናገሩ ሰምቻለሁ። ስለዚህ ብዙ ወጪ ተደርጓል። እንደው በግምት እንኳን አሁን በሚገለጸው ሁኔታ መቼም ጦርነቱ ያስወጣው ነገር ሁላችንም የምንገምተው ነው። በትክክል ከጊዜ አንጻር ይታወቃል። ሌላው እንደው በጦርነቱ ምክንያት የአሜሪካ ዜጎች ለዶናልድ ትራምፕና ስላስተዳደራቸው ምን እያሉ ነው? ትችት ያቀርባሉ? የሚደግፉ የሚቃወሙ አሁንም በጎራ ተከፋፍለዋል ወይ? አሁንም በጎራ እንደተከፋፈሉ ናቸው። ዲሞክራቶቹ በተደጋጋሚ አንድ ጊዜ ብቻ ሳይሆን በተደጋጋሚ የፕሬዚዳንት ዶናልድ ትራምፕን ብቻ ሳይሆን አሁን ደግሞ የመከላከያ ሚኒስትሩ ሄግሴት ይባላሉ እሳቸውንም ጭምር ከስልጣን ለማባረር የዲሞክራቲክ አባላቱ በተደጋጋሚ ረቂቅ እያወጡ ናቸው። እንዲሁም አሁን እያደረጉ ያሉት ምንድን ነው? የዶናልድ ትራምፕን ጦርነት በሌላ ሀገር ላይ የማወጅና ጦርነት የማካሄድ አቅማቸውን ለማስቆም ወይም ደግሞ ለመገደብ ሕግ ለማውጣት በተደጋጋሚ ያመጣሉ። ግን ሕጉ እያለፈ አይደለም። በተደጋጋሚ ያወጣሉ። እንደውም በቀን አንድ ጊዜ ሕግ እያጸደቁ እያረቀቁ የሚያመጡበት ጊዜ ሁሉ አሁን ተፈጥሯል ዲሞክራቶቹ። ነገር ግን እንደሚታወቀው ሁሉም የአሜሪካ ዜጎች ኢራን ለመካከለኛው ምስራቅ ብቻ ሳይሆን ለአሜሪካም፣ ለአውሮፓም፣ ለእስራኤልም በጣም አደገኛ የሆነች ሀገር እንደሆነችና በተለይ ደግሞ የኒኩለር ጦር መሳሪያን ከታጠቀች መላው ዓለም በሰላም ውሎ በሰላም እንደማያደር ስለሚያውቁ ይህን የሚገነዘቡ የአሜሪካ ዜጎችም በጣም በርካቶች ናቸው። ስለዚህ ጦርነቱ አሁንም በቀደም የወጣ የህዝብ መመዘኛ ነበረ። በዛ በዲሞክራቶቹ ራን በሚያደርጉት የሲኤንኤን የህዝብ ምንድን ነው ይሄ አስተያየት ተበትቡና በዛ ይህን ያህል ሰው ይቃወማል፣ ይህን ያህል ሰው ይደግፋል የሚል ጥናት ይሰሩበታል። በዛ መሰረት ያደረጉት ምንድን ነው? በአሁኑ ሰዓት ቢያንስ 56% የሚደርሱት የአሜሪካ ዜጎች ይህንን የአሜሪካን ጦርነት ይቃወማሉ
ብለዋል። እንግዲህ ይሄ የግራ ክንፍ ነው። ስለዚህ ብዙ ጥያቄ ውስጥ ደግሞ የምታስቀምጠው ነገር አለ። ስለዚህ 56 ካሉ የ6% ልዩነት አለ ማለት ነው። ቢያንስ ከግማሽ በላይ የሚሆነው ህዝብ ጦርነቱን ይቃወማል ነው። በሪፐብሊካኖቹ በኩል ፎክስ ኒውስ የሚባል የሀገሪቱ አንድ ትልቅ የቴሌቪዥን ጣቢያ ደግሞ የቀኝ ክንፉ የነ ዶናልድ ትራምፕ ፓርቲ የሚመሩት ሪፐብሊካን አመለካከት ያለው እሱ ደግሞ ባወጣው ግምገማ 51% የሚሆኑ የአሜሪካ ዜጎች ይሄንን ጦርነት ይደግፋሉ ብሎ ጥናት ሰርቷል። እና በአሁኑ ሰዓት እንግዲህ ያለው ሁኔታ ይሄ ነው ወንድም የሰጠው። ጥሩ። በዛም በዚህም ድጋፍም ተቃውሞ መኖሩን የሚያመላክት ነው። ሌላው እንደው ጦርነቱ እንደገና ይታደሳል የሚል እምነት በአሜሪካውያን በኩል አለ ወይ? ወይስ እንደው በድርድርስ ይፈታል ተብሎ ይታሰባል ወይ? በህዝቡ ዘንድ የሚያነጋግረው የሆነ ጉዳይ የቱ ነው? የሚገርምህ ወንድም የሰጠኝ ዶናልድ ትራምፕ በጣም አወዛጋቢ ሰው ናቸው። ጠዋት ይመጡና የሆነ የራሳቸው የሚያስተዳድሩት ትሩዝ የሚባል ሚዲያ አላቸው፣ ልክ እንደ ፌስቡክ ምናምን እና በዛ ገጻቸው ላይ ኢራን ጥሩ ኦፈር አድርጋናለች፣ የምንፈልገውን ነገር ሰጥታናለች፣ ድርድሩ አሁን ይካሄዳል ከሰዓት በኋላ ብለው ይናገሩና 5 ደቂቃ ቆይተው ደግሞ ኢራንን ልንመታ መሳሪያውን አስጠግተን እየጠበቅን ነው የሚል መግለጫ በተደጋጋሚ ይሰጣሉ። ስለዚህ አሁን ሰው ራሱ የሚገርም ነገር ማለት ነው። በጣም ኮንፊውዝ ሁነን ነው የምንጠብቀው እና አንድ ነገር እርግጥ ምንድን ነው ጦርነቱ መታደሱ አይቀርም ኤቨንቹሊ። ምክንያቱም እኔ ሙሉ ጊዜ በዩቱብ እናገራለሁኝ አሜሪካና ኢራን ተመሳሳይ ሀሳብ የላቸውም። ኢራን ኦኬ የኒውክሌር ጦር መሳሪያ አልሰራም፣ ግን ለሌሎች ዓለም እነ ግብጽ፣ ሌሎች እነ ሳውዲ፣ ሌሎች ሀገሮች የተፈቀደላቸውን የሰላም ዩራኒየምን ለሰላም የመጠቀም ፕሮግራም ያን እድሉ ሊነፈገኝ አይገባም። ስለዚህ በዚህ ጉዳይ ላይ አልደራደርም ትላለች። አሜሪካና እስራኤል ደግሞ ኢራን በሀገሯ ያሉትን እነ ቡሻር፣ የነ ናታንዝ፣ አርክ፣ እንደ ኢስፋሃን ወዘተ የመሳሰሉትን እንደነ ፎርዶ አይነት የኒውክሌር ጣቢያዎችን ነቃቅላ ለአሜሪካ የተረፈውን ይሄ የሰራችውን ነገር እስካሁን ያመረተችውን የዩራኒየም ክምችት እንድታስረክብ ነው የሚፈልጉ። ስለዚህ የሁለቱ ሀሳብ የሚጣጣም አይደለም። እነዛም በጣም ራዲካል ናቸው ማለት እንደዚህ ፈሪ መስለው መታየት አይፈልጉም። ሞትን የሚፈሩ አይደሉም። እነዚህ በጣም ጽንፈኛ የሚባሉ ሙስሊሞች ናቸው እና የሆነ ለአሜሪካ መንበርከክ የሚፈልጉ አይደሉም። ነገር ግን አሁን ምንድን ነው ድርድር ሊያደርጉ የሚችሉበት አሁን እስከ ዛሬ ድረስ አሜሪካ ከከበበችን ይሄ የኢራንን ወደቦች የባህር ወደቦችን ከባ ነው የምትገኝ እና እሱን ካላነሳች አንደራደርም ብለው ነበር። ከትንሽ ደቂቃ በፊት ደግሞ አሁን ያነበብኩት አንድ ዜና ምንድን ነው የሚለው የኢራን የውጭ ጉዳይ ሚኒስትር አባስ አረጋቺ ወደ እስላማባድ ፓኪስታን ለድርድር እንደሚሄድ የወጣ ዘገባ እያየሁ ነው። እና ማለት ተሸንፈዋል ማለት ነው። እስካሁን ድረስ በዚህ ጉዳይ ላይ አንደራደርም ብለው ነበር እና ግን ምንድን ነው ዞሮ ወይ አሜሪካ እና እስራኤል የኢራንን ሀሳብ መቀበል አለባቸው፣ ወይ እስራኤል ደግሞ ኢራን ደግሞ የእነ አሜሪካና የእነ እስራኤልን ጥያቄ ማሟላት አለባት ጦርነቱን ለማስወገድ። አሁን ኢራን አንደኛ ከሂዝቦላ ጋር ያላት ግንኙነት፣ ከሐማስ ጋር ያላት ግንኙነት፣ ከሁቲዎች ጋር ያላት ግንኙነት፣ ከታይብ ሂዝቦላ የሚባለው ኢራቅ ውስጥ ካለው አሸባሪ ድርጅት ጋር ያላት ግንኙነት ይሄን 100% እንድታቆም አሜሪካና እስራኤል ይፈልጋሉ። ኢራን ደግሞ በፍጹም ይሄ የምደራደርበት ሁኔታ አይደለም የምትለው። ስለዚህ ሀሳቡ አንዳቸው ሀሳባቸውን እስካልቀየሩ ድረስ አሁን አሜሪካ የጦር ኃይሏን የባህር ኃይሏን ተኳሾችን ሁሉ በደንብ አዘጋጅታ እዛ ነው እየጠበቀች ያለች። የሚገርም ነገር ጦርነቱ ከታደሰ ኢራን ለ50 እና ለ60 ዓመት ወደኋላ የማትመለስበት ዱላ እንመታታለን እያሉ ነው የሚገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ። ስለዚህ አደጋው በኢራን ላይም የተዳቀነ ነው። እንግዲህ ገና ፊት ለፊታችን ብዙ ፈተናዎች ይጠብቁናል። ሌላው አሜሪካውያንስ ለእስራኤል ምን ይላሉ? እንደው እዚህ ሁነን ስንሰማ አሜሪካውያን ይደግፋሉ ነው የሚባሉ እና ምንድን ነው በአሜሪካ ሕዝብ ዘንድ ስለ እስራኤል ያለው አስተያየት? የአሜሪካ ሕዝብ አብዛኛው የአሜሪካ ሕዝብ እውነቱን ለመናገር
ለእስራኤል አብዛኛው ጥሩ አመለካከት ነው ያለው። ከዚህ በፊትም 7-8 ጊዜ በእናንተ ፕሮግራም በቀረብኩበት ጊዜ ስናገር የነበርኩት ነገር ምንድን ነው? አብዛኛው አሜሪካዊ እስራኤል የአሜሪካ የክፉ ቀን አጋር እንደሆነች፣ እንዲሁም አሁን የእስራኤል ፍቅር እነዚህ አረብ ምናምን ያልሆኑና ይሄ የግራ ክንፍ በጣም ጽንፈኛ ያልሆኑት ካልሆነ በስተቀር ኢቭን የግራ ክንፍ ሆነው እንኳን አብዛኞቹ እስራኤልን ይወዳሉ። እስራኤል ከአሜሪካ ጎን ተሰልፋ የኔቶ አገራት ለአሜሪካ አንደርስም ሲሉ እስራኤል ከአሜሪካ ጎን ተሰልፋ መዋጋቷንና እስራኤል ደግሞ በምታሳየው ይሄ ወታደራዊ ብቃት ሊታመን በማይችል በቃ ፊልም ይሄ በሙቪ እንደምንመለከተው አይነት የምትሰራው ስራ፣ ለምሳሌ አያቶላዎችን በተሰበሰቡበት ያኔ የገደለችው፣ የኒኩለር ሳይንቲስቶችን እየመረጠች የምትመታው፣ ይሄ እያንዳንዱን ላይ ቦታ እንዴት አድርጋ እንደምትመታው፣ ይህ አሁን በአሜሪካ ፖለቲከኞች ዘንድ በህዝቡም ዘንድ ከፍተኛ የሆነ እንትን አላት፣ ተቀባይነት አላት። ላይክ በጣም ታማኝ የሆነ ጓደኛ አለ አይደል? የክፉ ቀን የጭንቅ ቀን የሚደርስ እንደዛ ተደርጋ ነው እስራኤል የምትቆጠረው። በሌላ በኩል ደግሞ በሃይማኖትም ስትሄድ እዚህ ሀገር አብዛኞቹ ኢቫንጀሊካል የሚባሉ ክርስቲያኖች ናቸው፣ ፕሮቴስታንት ናቸው፣ የተለያየ ክርስትና አይነት የሚከተሉ እንደ ሰቨንዝ ዴይ አድቬንቲስት ምናምን ባሉ እነሱም በመጽሐፍ ቅዱስ የአብርሃምን ዘር የባረከ ይባረካል ብለው ስለሚያምኑ አብዛኞቹ እስራኤልን በጣም የሚወዱና የሚያከብሩ ናቸው። ይህ በእንዲህ እንዳለ ግን ከአረብ ሀገር የመጡ ይሄ የተጋቡ ምናምን አሉ እንደዚህ ደግሞ እስራኤልን የሚቃወሙና ግን የነዚህ ቁጥር ከሌሎቹ ጋር ሲነጻጸር በጣም ዝቅተኛ ነው። ባለፈው ጊዜ ወንድሜ የሰጠኝ አንተና እኔ በሬዲዮ ፕሮግራም ካወራን በኋላ የዲሞክራቶቹ አንድ በርኒ ሳንደርስ እና ሌሎች አሉ 5-6 የኮንግረስ አባላት እነሱ ማን ነው የሴኔተር አባላት እነሱ ምን አድርገው ነበር መሰለ በእስራኤል ላይ የመሳሪያ ማዕቀብ ይጣልባት ብለው አቅርበው ነበር እና ከግማሽ በላይ በቃ ከ30 ሰዎች በስተቀር ኢቭን ዲሞክራቶቹ 49 ናቸው። ከግማሽ በላይ የሚሆኑት እስራኤልን ስቲል ይደግፋሉ። ያንን ከሪፐብሊካኖቹ ጋር ስትጨምረው ብዙ ነው። ወደ 80% የሚሆነው የአገሪቱ ህዝብ እስራኤልን ይደግፋል ማለት ነው። በጣም ብዙ ድጋፍ አለ። ጥሩ ነው። የእኛን የሚያስደስት ነው። ሌላው የአሜሪካ ቃል ኪዳን ወዳጅ ሀገራት አሉ። በአውሮፓ በተለይ እንደው አሜሪካ ትጠብቅ ነበር፣ በተለይ ዶናልድ ትራምፕ አብረው እጅ ሰጥተው ከኛ ጋር ይዋጋሉ፣ በቃ በማንኛውም ነገር ይሳተፋሉ የሚል እምነት ነበራቸው። ግን ወደኋላ የሸሹበትን ሁኔታ አሜሪካውያን ፕሬዚዳንት ትራምፕስ እንዴት እያዩት ነው? እሱ በጣም የሚገርም ነገር ነው። ዶናልድ ትራምፕ አላማከሩንም በሚል በተለይ እሳቸው አንድ በተደጋጋሚ የሚጠቅሷቸው የፈረንሳይ ፕሬዚዳንት አሉ፣ ኢማኑኤል ማክሮን ነው የሚባሉት፣ የፈረንሳይ ሀገር ፕሬዚዳንት ናቸው እና እንደውም በትዊተር ሲገልጿቸው ጠዋት ማታ ሚስቱ መንገጭላውን በጥፊ የምታወልቀው እና የእሳቸው የኢማኑኤል ማክሮን የእሳቸውና የእንግሊዙ ፕሬዚዳንት ኪር ስታርመር የእነሱ የሁለቱ ስራ ነው ብለው የሚያስቡትና ይሄ ጦርነት ይለቅ እንጂ ከኔቶ ሁሉ ልወጣ እችላለሁ እያሉ ነው የሚገኙት። ዶናልድ ትራምፕ በጣም ተቆጥተዋል። በነገራችን ላይ አስበኸው ከሆነ እንደው ዝም ብለህ ድር ስትጥል ቆይተህ አንድ ቀን ያንተ ተራ ሲደርስ ጥሩ አገላለጽ ነው። አንመጣም ቢሉ ሰዎች ምን እንደሚሰማ አስበውና እንግዲህ ኔቶ በእውነት ያለ አሜሪካ ምንም ጥርስ የሌለው እንትን ነው፣ አንበሳ ነው የሚሆነው። እንደውም እሳቸው የሚሏቸው እነዚህን ኔቶዎችን ከአሜሪካ ከሌለችበት ፔፐር ታይገር ናቸው ነው። የፔፐር ታይገር ማለት ታይገር ነቨር ነው፣ ፔፐር ወረቀት ነው፣ ወረቀት ላይ የተሳለ ነቨር ነው፣ አይባላ አይናከር እና በጣም ህዝቡ ዶናልድ ትራምፕን የሚጠላም ቢኖር እነዛ ያደረጉትን ነገር የሚረሳ አይደለም ወንድም የሰጠኝ። ምክንያቱም እንዳልኩ ነው በቃ ይሄ ነገ አርቲክል 5 የሚባል ወይም ደግሞ አንቀጽ 5 የሚባል አለ። በዛ መሰረት አታክ ኦን ዋን አታክ ኦን ኦል የሚሉት አንዱ ሀገር ላይ ከተጠቃ ሁሉም ሀገሮች እንደተጠቁ ይቆጠራል የሚለው አሁን ይሄ በጣም አደገኛ ነው። ትናንት ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ በጣም ጉደኛ ናቸው። እኩለ ሌሊት ካለፈ በኋላ እንትናን እዚህ የኔቶ አባል ሀገራት ሆኖ አሜሪካ
ጦር ጀቷን በላይ እንዳታበር የከለከሉ ሀገራትን ከስፔን በመጀመር ልናባረራቸው ነው ከኔቶ እያሉ ጽፈው ነበር። እንግዲህ ምን ያህል ይሳካል፣ ህጋቸው ምንድን ነው የሚለውን ለወደፊት የምናየው ነው። እና እንትን የሚሉት አለ እዛ የሰይጣን ትልቅ ወንድ የሚሉት አለ የስፔን በጣም ጸረ እስራኤል አቋም ያለው ነው እና ስፔን ከሚባረሩ ቁጥር 1 ከሚባረሩ ሀገሮች ውስጥ አንዷ ናት ምናምን የሚል ነገር መጥቷል። እና በአጠቃላይ ይሄ ጥሩ አይደለም። አሁን ያደረጉት ነገር በአሜሪካውያን ዘንድ የሚጠፋ አይደለም። ነገ ራሻ ብትወራቸው እንግዲህ እንደሚታወቀው ሌሎቹ ተሰባስበው የአሜሪካን ግማሽ እንኳን አያክልም አቅማቸው። አሜሪካ 80% ነው የምትሸፍነው አቅሙን። ለምሳሌ አሁን በወታደራዊ አቅም እንግሊዝን ብትወስዳት 100 ምናምን ሺህ ነው ወታደሮቿ ብዛት። አሜሪካ ከሚሊዮን በላይ ነው ያላት። ስለዚህ የአሜሪካ ውለታ ለአውሮፓውያን ከፍተኛ ነው። እስካሁን ድረስ እንግዲህ የናዚ ጀርመኒን ናዚን በማሸነፍ የጣሊያንን እንትኖች በማሸነፍ እስካሁን ድረስ አውሮፓ ሰላም እንዲሆንና አንድ እንዲሆን ያደረገች አሜሪካ ናት። በነገራችን ላይ አሜሪካ ባትኖር ኖሮ ጀርመን ስልቅጥ አድርጎ ወጣቸው ነበር። በጣም አስቸጋሪ ነው። በጣም ነው የምናመሰግን። ጥሩ ነገሮች እናያቀረብክልን። ዶናልድ ትራምፕ የሚናገሯቸው አንዳንድ ነገሮችም በጣም አንዳንዴ ከመሪ የማይጠበቁ ናቸው፣ ደግሞ ይፈጽሟቸዋል ደግሞ አንዳንዴም እና እንግዲህ የሚሆነው እናያለን። በጣም እናመሰግናለን። መልካም ጊዜ እንመኝልሃለን። እኔም እንደዚሁ አንድ ነገር ለመጨመር ምን መሰለህ፣ ይሄ የስነ ልቦና ጦርነት ነው። አሁን ኢራኖችን እየለመኑኝ ነው ምናምን እንደዚህ ሰላም እየለመኑኝ ነው እንደራደር ብለው ምናምን እያሉ አንዳንዴ እነሱ አልለምንም ምናምን ይላሉ። ይሄ ምንድነው? የስነ ልቦና ጦርነት ነው። ገብቷል? እሳቸው ለመዋሸት ሳይሆን እነሱን ልባቸውን ለመገመት የሚያደርጉትን ለማወቅ ዝም ሲሉ ለመናገርም ሲፈልጉ ግን ዶናልድ ትራምፕ አደርገዋለሁ ያሉትን ነገር ያደርጉታል። በእውነት ለመናገር በጣም በአሜሪካ ታሪክ ውስጥ ሲቀጥል ደግሞ በእስራኤልም ራሱ ታሪክ ውስጥ እንደ ትራምፕ አይነት የእስራኤል ወዳጅ መንግስት ሊኖር አይችልም። ጊዜ እንዳልሻማብሽ ሻባት ሻሎም ወንድሜ፣ በጣም ነው እናመሰግናለን። ሰላም የተባረከ ሰንበት ይሆንላችሁ። መልካም ቀን ወንድሜ ሰጠ። በጣም አመሰግናለሁ ለፕሮግራሙ። መልካም ጊዜ። እንግዲህ እናንተ ጋር ቀን ነው፣ እኛ ጋር ምሽት ነው። መልካም ጊዜ እንመኝላለን። ደህና ሁን። ቻው። የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ከእኛ ጋር ለነበራችሁ ቆይታ በጣም እናመሰግናለን። ለባልደረባችን ጥላሁን መልኬ እንዲሁም ለደጋረገ መላሹ ከአሜሪካ እናመሰግናለን። ለቴክኒክ ባለሙያችን ዛፈር ሳሌምም እናመሰግናለን። ነገ ጠዋት ከሰዓት በኋላና ምሽት እንገናኛለን። በያላችሁበት መልካም ጊዜ፣ መልካም ሌሊት፣ በደህና ደሩ።